አላየው ይሆናል ፍፄ ምን እንደተፈጠረ አላየው ይሆናል ማታ ስለተለቀቀ ቪዲዮ ማለት ነው። ግን እቺ ልጅን ሄደን እንጠይቃት ስትለው ጎትቶ ከመምጣት እስከ ዛሬ የተጣሉበትን ቪዲዮ አይቷል። መንስኤያቸውን ያውቃል። እሱ ቤት ወስዶ ጎትቶ እንደበግ ብዙ ችግር እንደተፈጠረ ያውቃል። ግን ራሱን ነፃ ለማውጣት በዚህ ያክል ቡርኬን ይበልጥ ደግሞ ለመጣል እቺ ልጅንም እንደዛ ኩርምት አድርጎ ለማስቀመጥ በእነሱ ሁለቱ መሀል ላይ እየገቡ የሚፈጥሩትን ነገር ነው በቃ እኔ ያየሁት ማለት ነው። ዛሬ ቡርኬ በጣም ያሳዘነኝ በጣም በቃ እሱ ምን አባቴ ልሆንልሽ እስከ ማለት ድረስ በቃ ምን አባቴ ልሆንልሽ እስከ ማለት ድረስ ነው አይሞራቸውን በጣም የተቆጣጠሩት። እና ዛሬ ቪዲዮ እንግዲህ እኔ በትንሹ ለራሴ ደስ ብሎኛል፣ እሷንም ሰላየዋት ደስ ብሎኛል። ብርኬ ደግሞ ከዚህ በኋላ እኔ ማስተካከላለሁ አንቺ ማስተካከል ያለብሽን ነገር ታስተካክያለሽ ብሏል። ወንድ ሁንልን በቃ ወንድ ሁንልን እንዴ እኛ ያንን ነው የምንፈልገው እንጂ እንድትለያዩ አይደለም። እንዴ 24 ሰዓት ለዚህ ሰው ጎሮሮ እስከሚዘጋ እኔ ትላንትና እስከማለቅስ መነሳት እስከሚያቅተኝ ድረስ የደረስኩት ሁሉም ሰው የሚያለቅሰው ከስራ ጋር ተጨማምሮበት የእናንተ ፍቅር ስለሚፈልግ ነው። አንተ ወንድ ሆን እንድታስከብርልን ስለምንፈልግ ብቻ ነው። ማንም አፉ እንዲከፍትባት ስለማንፈልግ ነው። ስለዚህ ጓደኞቻችሁን እወቁ። ሀይሚዬም ደግሞ ወጣለሁ አትበይ። ሴት ልጅ ከቤት አትወጣም እኔ እስከማውቀው ድረስ በቃ አንቺም እሱን ስሪው መክረስ ትችያለሽ። እስኪ ከዚህ በኋላ ያለውን ነገር ደግሞ ምን ቡርኬን ትንሽ በቃ ለመረዳትም ለማየትም ለማገዝም ትንሽ አንቺ ስማርት ነሽ። ምን እየተሰራብሽ እንዳለ ምን እየተደረገብሽ እንዳለ እኛ እሱን እንድታይልን ነው የምንፈልገው። ሰው እኮ ጥፋት ያጠፋል፣ ሁሉም ጥፋተኛ ነው፣ ፍጹም አይደለም። እኛ እናንተ እንኳን በምትለቁ ቪዲዮ የራሳችን ኃጢአት ሳያንሰን በእናንተም ኃጢአት ውስጥ ገብተናል። ስንት ነገሬን እንኳን እኔ ትቻለሁ፣ ከመስመሬም ወጥቻለሁ። ግን ያ ምንድነው የእናንተን ፍቅር ስለምንፈልግ ነው፣ አንድነታችሁን ስለምንፈልግ ነው። ስለዚህ ጓደኞቻችሁን እወቁ፣ ምን እያደረጉ እንዳለ እወቁ። እና ያንን ነው የምለው። ዛሬ ቪዲዮ ትንሽ ደስ ብሎኛል እና አመሰግናለሁ። ድጋየው አውሪ ቀጥል። እኔ ሁላችሁም የተናገራችሁት ተመችቶኛል። ግን አንድ የምጨምረው ነገር ቢኖር ወይም የሆነ ነገር ከባለፈው ያስታወስኩት ነገር ቢኖር ያ ብሩኬ ዱባይ እንሂድ በዙሪያችን ያሉ ሰዎች አያስቀምጡንም ላለው ዛሬ ሳስበው በፍፄ በኩል በቃ ያ ነገር መጣልኝ። ለምን ቢሄዱ ኖሮ በዙሪያቸው ያለ ሰው እንደዚህ ሰላማቸውን አይነሳም። ሁለቱ ብቻ ዲስከስ አድርገው ተነጋግረው ችግራቸውን ይፈቱ ነበር ብዬ አልኩኝ። ፍፄ በጣም ነው ያስቀየመኝ። አሁን በቃ እናስተያየት ስጫቸው፣ መከሪያቸው እኔ ሀይሚዬን የምመክራት ያው ብሩኬ ጥሩ ነው ዛሬ ተመልሷል። እንደዚህ ቆፍጠን ካለ ማንም አይሳፈጠውም። ሀይሚዬን የምመክራት ደግሞ እንኳን ስላየናት እኔ በጣም ደስ ብሎኛል። ቤቷንም ለቃ መሄድ የለባትም። ብሩኬንም ደግሞ መረዳት አለባት። በቃ እሱ ከአቅሙ በላይ ሁሉ ነገር ስለሆነ እነሱም ስለተጨመሩበት እሷም ስላልተረዳችው ወይ አንቺ አልተረዳሽኝ ወይ እነሱ አልተረዱኝ ወይ እኔና አንቺ አልተስማማን እያለ ነው እዚህ ጋር እየደጋገመ ማለት ነው። ስለዚህ ሀይሚ ብትረዳው ጥሩ ይመስለኛል። ከምንም በላይ ራስሽን ጠብቂ ነው የምላት እሷን። እኔ ለውጥ የለውም ብዬ ነው። ፍርዬ ሚዩትሽን ፍቅርትዬ ሚዩትሽን አንሽና አውሪ ፍቅርተ። እሺ ያው ሁላችሁም ብሎታል። ያው ዛሬ በተለቀቀው ቪዲዮ እኔም ደስ ብሎኛል። ስላየናትም ተጨናንቀንም ነበር ቀንም ሙሉ እንድችም ከፍተን ገስት እየተሳደብን ነበርና እግዚአብሔር ይመስገን ሁሉን ያደረገው ፈጣሪ ነው እና በቃ ደስ ብሎኛል። ብሩኬም ዛሬ በወሰነው ውሳኔ በንግግሩ በጣም ደስ ብሎኛል። ቆፍጠን ብሎ እሷንም አርፈሽ ተቀመጭ እንደሆነ ቁጭ በይ በቃ እኔም ጥፋት ያለብኝን ነገር አስተካክላለሁ፣ አንቺም እንደዛ ነው። እውነት ነው በቃ ይሄ ነው። ፍፄም ላይ እንትን ያለው ነገር አዎ እንዳለችው የትናንትናውን ቪዲዮ ነው እስከ ልብሷም ያስታውቃል። እሱም እንደዛው ከሆስፒታል እንደገቡ ነው የቀረጸው እና ላዩ ይችላል። ግን እሷም እንዳለችው እንትና ቡዜ እንዳለችው
ከዚህም በፊትም ተፈጥሮ የነበረውን ነገር ለምንድን ነው እዚህ ቤት ይዘህብኝ የመጣኸው ብላ ሀይሚ ከቤት እንደወጣች ያውቃል። በእሷ ሰበብ ለምን ለምን ይመጣል ያውቃል። እሷ ለምን እንዲሆነ ታማ ነው ሲል ምን ሆና ነው የታመመችው? ምን ተፈጥሮ ነው? ወይ ብሩክ ጋር ደውሎ ወይ ሀይሚን ደውሎ መጠየቅ ይችል ነበር። አይ እኔ ይሽ አልሄድም አንቺን ምንድን ነው በምን ምክንያት ነው የታመመችው ብሎ እነሱ መጠየቅ ይችል ነበር። እሷ ስላለችው ስለደወለችለት እሷን ይዞ አንካርፍፎ ቤት መምጣት የለበትም ብዬ ነው የማስበው። እና ደግሞ ዛሬ ደግሞ ብሩክን አንተ ቆፍጠን በል ምን በል ስንል ሲባል የነበረውን ነው ዛሬ የደገመው። በእርግጥ ብሩኬም ፊት ባይሰጣት ኖሮ እስከ መማታትም እጇንም አታደርስም ነበረ። እች ልጅ ፊት ስላገኘች ነው፣ መንገድ ስለተከፈተላት ነው። እና ሁለቱም ጠላትና ወዳጃቸውን ቢለዩ ሀይሚም እንደሆነ የኔ ወደ አንቺ ጠንካራ ሴት ነሽ፣ ጎበዝ ነሽ፣ ከማንም በላይ ጀግና ሴት ነሽ። ባትታመሚ ደግሞ የእሷ ጥፊ አይደለም እዚህ ጋር ያሳመመሽ። አንዳንድ ኮሜንት ላይ ዩቱብ ላይቼ በጣም ተሳድቤ ሁሉ ወጥቻለሁ። እና ማን እንደሆነች ታቋታላችሁ፣ የማታቋት ታንቀጠቀጠዋለች። እንኳን እሷን ግን ውስጧ የተጎዳች ሴት ስለሆነች ነው። ነስር ደግሞ ከጭንቅላት ከድርቀት ከምናምን ነው እንጂ የሚመጣው የእሷ ጥፊ አይደለም። እና የኔ እናት አንቺ ጀግና ነሽ። ቤትሽን ኮስተር ብለሽ ማስተዳደር የምትቺ ነሽ። ለማደቼ ብለሽ አንቺ አፈርድሜ ግጠሽ በማንም በውርጋጥ